ግን ይኸውልሽ ሰላምንሽ ቀርቼ ሲሆን በሳቱ እያደረግሽ የነበረው ነገር ትክክል ስላልነበረ ነው። እኔም ጮኩብሽ፣ ይቅርታ ሶሲ። አንቺንም በጣም ይቅርታሽ። ያው ሳላስበው ነው እንደዚህ ያንገላታሁሽ። ከዚህ ቶሎ አገግመሽ እንድትሄጂ ለማድረግ ከእንግዲህ እሞክራለሁ። የድሮዋን ጽናት አገኘኋት። ይኸውልሽ የእኔ ሚስት ልክ እንደዚህ መፍትሄ ትፈልጋለች እንጂ ችግርን በችግር ለማጥፋት አትሞክርም። ካሁን በኋላ በደንብ ታያታለህ። ራሴን ዞር ብዬ ሳየው በጣም ብዙ ስህተት ሰርቻለሁ። ያው በጣም ተጨናንቄ ነበር፣ ለዛ ነው። የኔ ባል በጣም ነው ሽሞድ። እኔም የኔ እናት በጣም ነው ማፈቅርሽ። አንቺ ከሌለሽ እኮ ይሄ ቤት ሆና ነው የሚሆነው። ሰላምህን የሚነሳን ነገር ከአንተ ማራቅ ሲኖርብኝ ጭራሽ ሰላምህን እየነሳው ራስ ምታቱን ኩብክ አይደል? ኪራዬ በጣም ይቅርታሽ። እንደሷ አትበይ የኔ እናት። አንቺ አይደለም ሰላም እንድትነሽኝ ቀላል ራስ ምታት እንኳን አይሰሽኝ አታውቂ። እሺ አሁን ምን ላድርግልኝ? እኔ ፍቅር ምንም ምን ያለ እኔ የምፈልገው አንድና አንድ ነገር ያንቺን ደስታና ሰላም ብቻ። ግልጽ እኮ። አታስብ ፍቅሬ፣ በቅርቡ በፊት ወደ ነበረን ሰላምና ፍቅራችን እንመለሳለን። ቤታችን ውስጥ የገባው ያለ መግባባት መንፈስም ደግሞ ተቃጥሎ እየጮኸ ይወጣል። አሜን እናቴ። ሳቄም ደስታዬም ጉልበቴም ሁሉ ነገር አንቺ ነሽ። በሉ ነው ግቡ። መቼስ ሞታችሁ ወለፍ መንገዱ አደከማችሁ። እታታይ የሺ አቤት ወንድም አለ እንዴ? ቆይ ታታየስ ምን ሆና ነው? የት ሄዳ ነው? ታታይ እሳት እያነደደች ነው። በተዋወቂያቸው እንዴ? አፍረሽ ነው? እሺ ሰኒ ይባላል። የሺ ይባላል ነው። በቃ የሚፈልጉትን ነገር አቅርቢላችሁ ተጫወቱ። እኔ ታታየና አይቻት ልምጣ። እንደዚህ አይነት ቦታ ስለመጣን ደስ ብሎኛል። እንግዳ አቀባበላቸው፣ በዛ ላይ ደግሞ ያገኘን ሰው ሁሉ እኮ ነው የሚስመን። እኔ ራሴ በጣም ነው ደስ ያለኝ። እዚህ ስትመጪ የድሮዋን ምንም ያልተነካካቸውን ኢትዮጵያን ነው የምታገኙ። እንደዚህ ሰዎችን የሚያከብሩ ሰዎች መሀል በመገኘት እኔ ራሴ በጣም ደስ ብሎኛል። ታድያ አቆ ሞቅላቆ ነገር ወይስ ቀዝቃዛ? የሽኔ ነው እንዲያናግርሽ? አዎ ለእግር ማጠቢያ ውሃ ሞቅ ይበል ወይስ ቀዝቃዛ ይሆን ብዬ እኮ ነው። አጎኩ ውስጥ ሌላ ነገር እያወራሽ መስሎኝ ነው። ቀዝቃዛ ይሆን አምጪልንና እኛ ራሳችንን እንታጠባለን። እንዴ ዘሪው ለኔ አለም ያለኝ፣ እሷ ደግሞ ላንተ አጎ። በስማቸው ራሱ አይጠሩንም እኮ። ምን ይሄ ሰዎች ናቸው? አጎ በጣም ይገርማል። እውነትሽ ነው። እዚህ በኋላ ጫማዎቹን ክሉት። እንዴ ምንድነው? ልታጥቢ ብቻ ባሉ ነው። እኛ ራሳችን እንታጠባለን። አረ ግድ የለም እንግዳ እኮ ናችሁ። እንግዳ ደግሞ ክብር ነው። አሁን ደግሞ ቶሎ ልጠባችሁና ልነሳ። ስላከበርሽን እናመሰግናለን፣ ግን እኛ ራሳችንን እንታጠባለን። እሺ? አረ አይሆንም። ጋሼ መጣ እንደሆነ ይቆጭብኛል። እናንተ ማጠቤ ደግሞ ክብሩ እንጂ ዝቅት አይደለም። በሉ እንግዲህ ልጠባችሁ። የሺ የገባና ክብረሽን እንደሆነ ግን ደግሞ ምንም አያስፈልግም። ራሳችን እንታጠባለን። እንደው ካሰባችሁልኝ ቶሎ ቶሎ አጥቢያችሁ ልነሳ። አንቺ ደግሞ ክፍት ነው ያደረግሽው። በይ ግሽና አድርጊ። እሺ ግን ራሳችን እንታጠብ ነበር እኮ አስቸገርንሽ። ሶሲ ብልጥ ነች። ኪራ በሌለበት ሰዓት ነው የምትናገረው። እኔ ደግሞ መች ትናገር መች አትናገር ምንም የማውቀው ነገር የለም። እርግጠኛ ልሆንም አልችልም። ሁልጊዜ ስልኬንም ሪከርድ ላይ አድርጌ ልዞር አልችልም። ስለዚህ ሌላ መንገድ ያስፈልገኛል። እሷን ከጥንቃቄዋ ውጭ ላደርጋት ይገባል።
ከዚህ በፊትም ሁልጊዜ ራሷን እንደተጠቂ አድርጋ ነው የምታቀርበው። አሁን ላይ ያን እድል ደግሜ አልሰጣትም። እኔ መጥፎ ሆኜ እሷ ምስኪን ሆና የምትታይበትን መንገድ በጭራሽ አላደላድልም።